በነገራችን ላይ በኦዲየንስ ተገፋፊነት ነው ብሩኬና ሃይሚ አንድ ሆነው እዚህ ደረጃ እንዲደርሱ የተደረጉት። ታዲያ ስለምንድን ነው ኦዲየንስ ላይ እየመጣችሁ ሁል ጊዜ እንትን የምትሉት አስተያየት የምትሰጡት ኦዲየንስን የምትቃወሙት የምትወቅሱት? ዛሬ በዚህ ዙሪያ ነው የምሄድበት። ሰላም ሰላም፣ ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። በጣም ተበሳጭቻለሁ ስለ እውነት ለመናገር ያክል ማለት ነው። ለብቻቸው ብሩኬና ሃይሚ ግራ ያጋቡናል። ሁሌ እየመጡ ተለያዩን ይለናል። እሱን ወደ ዳር ላስቀምጠውና መቼ ለታ ነው ፍፄ መጣና ከዛ በፊት የብሩኬ ወንድም የሆነ ታይም ላይ ምን አለ? ትክታክ ላይ ትልልቅም ትንንሽም ሰዎች አላችሁ፣ እነሱን እንዲለያዩ የምታደርጉም ሰዎች አላችሁ ብሎ አወራ። ያንን ነገር ደግሞ ትናንትና ፍፄ ደገመው። ትልቅም ትንሽም ምናምን ብሎ እነሱ እንዲለያዩ የምታደርጉት ነገር አለ፣ እናንተ ብታርፉ ይሻላል፣ ለምን እንደዛ ታደርጋላችሁ? ከቻላችሁ እንደሚታረቁ ማድረግ ነው ምናምን ነገር አላችሁ። ብዙ ጊዜ በጣም ትበሳጫላችሁ። እዛ ጋር ኦዲየንስ የብሩኬና ሃይሚ ኦዲየንስ ሀሳብ ሲሰጥ ብሩኬንና ሃይሚን አንድ ያደረገው ይህ ኦዲየንስ ነው። ዛሬ ወጥቶ የሚለፈልፈው፣ ዛሬ ወጥቶ ሀሳብ የሚሰጠው፣ ዛሬ ወጥቶ ጭርር የሚለው ብሩኬና ሃይሚ እጅ ለእጅ ተያይዘው አብረው እዚህ እንዲደርሱ እዚህ ደረጃ እንዲደርሱ ያደረገው ያ ኦዲየንስ ነው። ዛሬ የሚናደደው ማለት ነው። ከመጀመሪያው ጀምሮ ብሩኬና ሃይሚ ወደዚህ ወደ ሚዲያ ሲመጡ አብሮ ነው እንደ የመጡት? አይደለም፣ አብሮ አይደለም የመጡት። በቅድሚያ ያገናኛቸው ሰው አለ ሚዲያ ላይ አይደለ እንዴ? ከዛ በኋላ ደግሞ አብሮ አንድ ጊዜ በታዩበት ሰዓት ኦዲየንስ ልብ ውስጥ ገቡ። ኦዲየንስ ልብ ውስጥ በገቡ ሰዓት አብራችሁ ሁኑልን፣ ልክ እንደ ካፕል ሁኑልን። በቃ እናንተ ላይ ተመችታችሁናል። በቃ ጥሩ እይታ አለ እዚህ ጋር በእናንተ ላይ፣ በእኛ ልብ ውስጥ ጥሩ እይታ ነው አለ ብለው ሀሳብ ሰጡ። ያንን ሀሳብ ተቀብለው ደግሞ ብሩኬና ሃይሚ አብረው ቀጠሉ። ከዛም አልፎ ደግሞ እወድሃለሁ መባባል ደረጃ ተደረሰ። ነገሩ እየቆየ ሲሄድ በቃ እነዚህ ሰዎች ተፋቅረዋል ማለት ጀመርን። እኛ 2 ዓመት ቆዩ አይደለ? እነዚህ ሰዎች በቃ ተፋቅረዋል። ፍቅራቸውን እንኳን ሚዲያ ላይ ይፋ ባያደርጉ ፍቅር በውስጥ ጀምረውም ሊሆን ይችላል ብለን ደመደምን እኛ ማለት ነው። ብዙ አይነት ወቀሳ ለብሩክ የደረሰበት፣ እንዲሁም ሃይሚ አፈቅርሻለሁ ካላለሽ ለምንድን ነው ከሱ ጋር የምትቀጥዩ የሚልም ሀሳብ ተነስቷል። ስለዚህ እኚህን 2 ልጆች ኦዲየንስ እጅ ለእጅ ተያይዘው እዚህ ደረጃ እስካደረሳቸው ድረስ ስህተት ሲሰሩ ደግሞ የመናገር መብት አላቸው። ብሩኬንም ነጥለው ይሁን ሃይሚንም ነጥለው ይሁን እንደፈለጉ ጥፋቱ ባመዘነበት ቦታ አስተያየት የመስጠት መብት አላቸው። እዚህ የመጣችሁ ማይክ ይዛችሁ እዛ ቲክቶክ ላይ ትልልቅም ሰዎች አላችሁ። ምንድን ነው ትልቅ የምትሉት? እየመጣችሁ በዚህ ምድር ላይ ታላቅ ፈጣሪ ነው። እናንተም ትልቅ እኮ ናችሁ። ምን ራሳችሁ እንደ ትንሽ ስላችሁ ነው እንደ እዚህ ጋር እየመጣችሁ ትልቅ አይደላችሁም እናንተ የምትሉት? ለምንድን ነው ኮምፔር የምታደርጉት? ሀሳብ ሲሰጧችሁ አንደርስታንድ ካላደረጋችኋቸው ምንድን ነው ሀሳባቸው? ምን ሊሉ ፈልገው ነው በዚህ ደረጃ በብሩኬና ሃይሚ መሀል ገብተው ሀሳብ ሊሰጡ የቻሉት? ምን ፈልገው ነው? እንዴት በምን አይነት አንግል ተረድተውት ነው ብላችሁ ብታስቡ ኖሮ እንደዛ አትሉም ነበረ። አልተረዳችሁትም። ብሩኬና ሃይሚ እኮ የነዚህ ኦዲየንስ ውጤት እኮ ናቸው። እነዚህ ኦዲየንስ እኮ ናቸው እዚያ ያደረሷቸው ከፈጣሪ ቀጥሎ ማለት ነው። አይደለ እንዴ? ወደዋቸው ነው። አብራችሁ ሁኑልን ነው የነሱ ድካም። አብረው እንዲሆኑ ነው ስህተቱ ባመዘነበት ቦታ ላይ የሚናገሩት። ሃይሚ ስህተት ካለባት ይናገራሉ። ብሩኬ ስህተት ካለበት ይሄ አስተካከል ብሎ ሀሳብ ይሰጣሉ። ነገር ግን አንዳንድ ሰዎች የተማሩ ሰዎች ወጥተው ሀሳብ ሲሰጡ አንወድም። በተለይ ደግሞ ማለት ነው የብሩኬና ሃይሚ ወዳጆች አሉ። ብዙ ስማርት የሆኑ ሰዎች አሉ እዛ ጋር ላይቭ ላይ ወጥተው የሚያወሩ ማለት ነው። እነሱን በቃ ሌለ በጣም ትናደዱባችኋላችሁ። ለምን? ሚስጥሩን ስለሚያውቁባችሁ፣ ህይወትን ስለሚያውቁት፣ ላይፍን ስለሚያውቁት
ፍቅር ምንድን ነው የሚለውን ስለሚያውቁት፣ እውነታውን ስለሚዘረጋግፉት፣ እውነታውን ስለሚያወሩት፣ ሁሉን ነገር አንደርስታንድ ያደረጉ ስለሆኑ ትናደዳላችሁ። እውነቱ ሲነገራችሁ እዚህ መታችሁ ኦዲየንስ ላይቭ ቲክቶክ ላይቭ ተቀምጣችሁ የምታደርጉትን ነገር ወቁ ትላላችሁ። ምንሼ ነው? ኦዲየንስ እስካሳደጋችሁ ድረስ ኦዲየንስ የሚናገራችሁን ወይንም የሚሰጣችሁን ሀሳብ የመቀበል ግዴታ አለባችሁ። ይሄ ኦዲየንስ ስለወደዳችሁ አይደለ እንደሚከተላችሁ። ወዷችሁ እስከተከተላችሁ ድረስ እናንተም ወዳችሁ እስከተቀበላችሁ ድረስ ሀሳብም ሲሰጡ የመቃበል ግዴታ አለባችሁ። ሁል ጊዜ እየመጣችሁ አትውቀሷቸው። እኚህ ኦዲየንሶች ዛሬ ጠብር ግፍ ያሉ ኦዲየንሶች ነገ እኮ ፊታቸውን ማዞር ይችላሉ። ግን ብሩኬና ሀይሚ ከመጀመሪያውም ጀምሮ አሁን እንጂ ነገር እያበላሹ የመጡት ጥሩ ነገር እየሰሩ ሲመጡ፣ አሁን ግን ድራማ ነገር መጨመር ሲጀምሩ ነው ነገሮቹ በቃ እየተበላሹ የመጡት። ኦዲየንስን እየተናደደ አብዛኛው ይሁን ስራ ነው ብሎ ሲቀበል፣ አብዛኛው ደግሞ ስራም ቢሆንም እንዴት ክብር ይነካል ይሄ ነገር፣ እኛ እኮ እነሱን በእንደዛ አይነት አንግል አናቃቸውም በማለት ንዴት ይፈጥርባቸዋል ማለት ነው። ሌላው ነገር ደግሞ ሀይሚን የምትሳደቡ ሰዎች አላችሁ። ሀይሚን እንደኛ አንደርስታንድ ብታደርጓት ኖሮ አትሰድቧትም ነበረ። ስለ እውነት ሀይሚን አንደርስታንድ አላደረጋችኋትም። የሀይሚ ሴትነት ቢገባችሁ፣ የሀይሚ ጀግንነት ቢገባችሁ፣ የሀይሚ ልብ ንጽህና ቢገባችሁ፣ የሀይሚ ጥንካሬ ቢገባችሁ፣ የሀይሚ ትዕግስት ቢገባችሁ፣ ይሄ ሁሉ አንደርስታንድ ብታደርጉ ኖሮ እንኳን ልትሰድዋት ይቅርና ልክ ናት ትለው ነበረ እንደ ሴት ልጅ ዝቅ ብላችሁ። ዛሬ እናንተ ወንድ ልጅ የማይናገረውን ነገር፣ ወንድ ልጅ የማያደርገውን ነገር ነው እያደረጋችሁ ያላችሁት በዚህ በአንድ ፍሬ ልጅ ላይ ማለት ነው። እና በጣም የምታሳዝኑ ሰዎች አላችሁ። በዚህ አጋጣሚ ልንገራችሁ ብዬ ነው። የሴት ልጅ ዋጋዋ ሊገባችሁ ይገባል። የሴት ልጅ ዋጋ ልትረዱ ይገባል። ሴት ሆናችሁ በተለይ ደግሞ ሴት ጠንካራን ሴት አናቷን አትበሉ። እንደውም አፕሪሺየት ልታደርጓት ይገባል። እና ቅናታም ሴቶች ናችሁ የምትናገሯት። ቅናታም ሴት ለሴት አይዋደድም ባጭሩ። በእርግጥ ሴት ሆና ሪስፔክት የምታደርግ ሴት አለች። ልክ ጠንካራ የሆነች ሴት፣ በራሷ የምትተማመን ሴት፣ ያችኛዋን በራስ የምትተማመነዋን ሴት እንደሷ እንደ ራሷ የሆነች ሴት ታከብራታለች፣ ትወዳታለች ምናምን ነገር። አንዳንዶቻችን ደግሞ በራስ መተማመን ያጠረን ሰዎች እሷ የያዘችውን እኔ መያዝ አልችልም የሚል ስሜት ይሰማንና ምንድን ነው ማድረግ ያለብን? ልክ ዲስሬስፔክት አሁን ሀይሚ ላይ እንደምታደርጉት ነገር ማለት ነው። እናንተ ብሩኬ መያዝ አትችሉም፣ የራሳችሁ ማድረግ አትችሉም። ያ ስሜት ይሰማችኋል። ሀይሚ ደግሞ ብሩኬ ጋር ነች። ያ ነገር ያናድዳችኋል። ያ ነገር በጣም ነው የሚያማችሁ ማለት ነው። እና በጣም ታሳዝናላችሁ። ሌላ ምንም አይደለም። ግን ልብ ይስጠን ነው ማለት እንፈልገው። ግን እናንተ እየመጣችሁ ኦዲየንስን አትውቀሱ። ኦዲየንስ ምንም አላጠፋም። ልክ ነው ብለኔ በእኔ እይታ ልክ ነው። ኦዲየንስ ማለት ያለበትን መናገር ያለበትን ነገር ነው። ኦዲየንስ ሀሳብ እንዲሰጣችሁ አይደል እንደ ቪዲዮ የምትለቁት እንዴ? እኔ ቪዲዮ ስለቅ ሀሳብ ይሰጡኛል። ስድብም ጥሩ ነገር ምንም አልልም። ለምን መብታቸው ነው። የተሰማቸውን ስሜት ነው። የተሰማውን ስሜት አንድ ሰው በስድብም መግለጥ ይችላል። መብቱ ነው። እኛ ልቃወመው በቃ። እና ይሄን ማለት ይችል ለማለት ነው። ላይክ ሼር አድርጉ። አዲስ ነገር ሲኖር ወደ እናንተ እየመጣለሁ።